عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، نحمده ونستعينه ونستغفروه ونستهديه ونعوذ بالله من شرور أنفسنا وسيئات أعمالنا. من يهديه الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وحبيبنا وشفيعنا محمدا عبده ورسوله. اللهم صل وسلم وبارك عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أحبتي في الله، ወንድሞቼ እህቶቼ በያላችሁበት ሆናችሁ ይሄንን ፕሮግራም የምትከታተሉ ሁሉ ምርጥ ምክሮች ለምርጥ እህቶች በሚል ርዕስ ያዘጋጀሁትን እስላማዊ ምክርና ውይይት ከናንተ ጋራ ጀምሬ ወደ መጨረሻው አካባቢ ላይ ደርሻለሁ። ዛሬ የመሰናበቻ ትምህርቴን የማደርገው በዚህ ፕሮግራም ላይ የመጨረሻ ይሆናል ብዬ ያሰብኩት እህቶቻችን ሰርግ ላይ ያላቸውን እስላም የማይወደውን ነገር፣ አላህ የሚጠላውን ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁትን ነገር አይቼ የዛሬውን ትምህርቴን ወይም ይሄንን ፕሮግራሜን በዚሁ አቆማለሁ ብዬ አስባለሁ። ውድ እህቶቼ፣ እስላም ጋብቻን ያበረታታል። እስላም ጋብቻን መፍቀድ ብቻ ሳይሆን ግዴታ የሚሆንበትም ጊዜ አለው ይላል። እስላም ጋብቻን በሶስት አይነት ይከፍለዋል። አንደኛ ግዴታ የሚሆንበት ጊዜ አለ። በስሜት የተጠቃ ሰው ጋብቻ አፈጽሞ ስሜቱን ማርካት ካልቻለ ለሐራም እንደሚጋለጥ ያመነ ወይም ወደዚያ አቅጣጫ እየሄደ መሆኑን የተረዳ ወንድም ሆነ ሴት ማግባት ግዴታው ነው። በሐላል ካልሸፈነው በሐራም ሊያስገድደው ይችላል። በሐራም ላይ ወድቃለሁ ብሎ ካመነ ማግባት ግዴታው ነው። ደሃ ከሆነ ምን ያደርገዋል? ማግባት ሌላ ኃላፊነት አለው። ምንድነው የሚሆነው ከተባለ يكون فقراء يغنيهم الله። ደሃ ከሆኑም አላህ ያከብራቸዋል። ካልቻለ የመጨረሻ ከጆዳፍ እንኳን የሚለው ከሌለው በጾም ራሱን መቆጣጠርና ማድከም ያስፈልገዋል። ይሄ ወንድ ብቻ እኮ አይደለም፣ ለሴትም እንዲሁ ነው። ስለዚህ ጋብቻ ግዴታ ነገር ከሆነ አላህ የወደደው ነገር ከሆነ ያገባ ሰው ከአንድ እንግዲህ ጋብቻው ደግሞ የሚወደደው መቼ ነው? ስሜቱ ችግር የለበትም፣ ግን ቢያገባና ቢወልድ አቅሙ አለው፣ ይሄንን ማድረጉ ይወደድለታል። ምንም ነገር የለውም፣ አግብቶ ምንም እንደሚያረጋ ያቀውም፣ አስሉ ሴት ማስተናገድ የሚችል አይደለም ወይም እሷ ወንድ ማስተናገድ የምትችል ሴት አይደለችም በተለያየ ምክንያት፣ ይሄ ከሆነ ደግሞ ማግባት حرام ይሆናል። ስለዚህ ሶስት አይነት ነው ያለውና አንቺ ከየትኛው ክፍል እንደሆንሽ ራስሽን ወቂ። ያላገባችሁት ማለት ይሄ ነው። ያገባችሁትም ያላገባችሁትም ሰርግ ላይ ሊፈጠሩ የሚችሉ ነገሮችን ላወራ ፈልጌ ነው። ጋብቻ ላይ አንደኛ እንደው በዚህ በጋብቻ ዙሪያ ጋብቻን ማዘግየት፣ ብዙ ወንዶች ሳያገቡ ጊዜያቸውን ማሳለፍ፣ ብዙ ሴቶች ቤት ሰርቼ እንዲህ ብዬ መኪና ገዝቼ ኑሮዬን አስተካክዬ እያሉ ጊዜያቸውን ማሳለፍ በጣም መጥፎ ነው። በተለይ ሴቶቹ በዘገያችሁ ቁጥር እያለፋችሁ ነው የሚመጣው። የሴት ልጅ በጋብቻ በጣም የምትፈለግበት እድሜ ከየት እስከ የት እንደሆነ ለእናንተ መንገር ለቀባሪ ማርዳት ነው። በመጀመሪያ ተመራጮች ትሆኛለሽ፣ ከዚያ በኋላ ደግሞ መሐከል ላይ ትሆኛለሽ፣ ካማራጮች ትሆኛለሽ፣ ሶስተኛው ላይ ደግሞ ጠያቂ ሁሉ ይጠፋል። ምክንያቱም ሁሉም ሰው ላግባ ሲል ልጅ ነገር ይፈልጋል፣ ልጅ ሴት ይፈልጋል።
ስለዚህ እድሜን መጠቀም ያስፈልጋል እናግባ የሚሏችሁ ወንዶች ራሱ እድሜያችሁን ሊፈጅባችሁ አይገባም ለዚህ ነው አትጓተቱ እጮኛችን ናቸው ጓደኞቻችን ናቸው ምናምን ይያላችሁ ጊዜያችሁን አትፍጩ በቃ ይሄ ልጅ ሊያገባሽ ይፈልጋል ህይወታችሁ አለ ተጠያየቁ ኒካህ ሰሩ ኑሯችሁን ጀምሩ hatta ባትገናኙ እንኳን ኒካህ ታስሮ አንቺም እሱም አንቺን ያያሰባችሁ ብትኖሩ አላህ ዘንዳ ትልቅ ምንዳ ነው ያለው እና አንዱ ይሄ ነው ሁለተኛው ጋብቻ አውጡ ቢላህ እኔ በየታይቸው በጓደኞች አይቻለሁ እያላችሁ ሴቶችም ሆናችሁ ወንዶቹ ጋብቻን ችላ ማለት የባህታዊነት የመነኩሴ ስራ ነው የእስላም ስራ አይደለም ሁለተኛው ጋብቻ ላይ በጣም ጥንቃቄ ማድረግ ያለብን ነገር ምን ፈልገው ወንዶቹም ሴቶችን ልትመርጡ ይገባችኋል የሚሆኗችሁ ሴቶች ነው ማግባት ልትቀጥሩ የምትችሏቸውን ከነሱ ጋራ ህይወት እንመራለን ብላችሁ የምታስቡትን ሴቶች ነው ማግባት ያለባችሁ ሴቶችም እንዲሁ የልጆቻችሁ አባቶች ቢሆኑ የምትወዷቸውን ወንዶች ነው ማግባት ያለባችሁ የልጆቻችሁ እናቶች ቢሆኑ ምን ያህል ይጠቅማሉ ብላችሁ እንዴው ባጭሩ ብንሞት ወልደን ከሷ ወልደን ብንሞት ልጅን አላህ ፊት በማያስጠይቅ መልኩ ታሳድግልኛለች ብሞት አላህ ዘንድ ልጅን ጠብቆ ያሳድግልኛል ብላችሁ የምታምኑት ወንዶች ጋር ነው መወለድና ሴቶች ጋር መወለድ ያለበት ስለዚህ የትዳራችሁን እንትን መምረጥ አለባችሁ ዛጃአኩም من ترضون دينه وخلقه فزوجوه ዲኑንና ስነ ምግባሩን የምትደሰቱበት ሰው ከመጣ ዳሩት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይህን ካላረጋችሁ ሳር ቅጠሉን የሚያዳርስ በላ ይመጣል ነው ሲመጣ ምን አለህ አይባልም ምን ያህል ቤት ሰርተሃል የት ከተማ ላይ ነው ወዴት ሀገር ነው የምትነግደው የንግድ ፍቃድህ ምንድነው ያላችሁ ድራት ብሉ ስንቱ ሰው ንግድ አለው የንግድ ፍቃድ ያወጣል ስንቱ ሰው ቪላ ይሰራል ንገሩኝ እስቲ አዲስ አበባ ላይ የምናየው ወንድ ሁሉ ለማግባት ቪላ መስራት አለበት እንዴ ካባይ እስከ አዋሽ ነው እኮ የሚሆነው ከተማው ራሱ የሚዘረጠጠው ያ ሁሉ ሰው ቪላ ይሰራ ከተባለ ስለዚህ ባካችሁ እንደው ትዳር ላይ መመረጥ ያለበትን ነገር ረስተን መመረጥ የሌለበት ነገር ላይ ያተኮርነ ትዳሮችን አናበላሽ تنكح المرأة ل4 لمالها لجمالها لحسبها لدينها فاظفر بذات الدين تريبت يداك ሰዎች ወንዶች ሴቶቹ ሲፈልጓቸው ካራት ላንድ ነገር ነው አንዳንዱ መልኳን ይላል ሌላው ገንዘቧን ይላል ሌላው ዘሯን ይላል ሌላው እምነቷና ስነ ምግባሯን ይላል ገንዘብ ያለ ሰው መልኩ አብሮ ቢኖር አይጣላም ዘሯም ሻል ያለ ቢሆን አይጣላም ዲን ያላት ቢሆንም አይጣላም ግን ምርጫ ቢሆን አራት ቦታ ላይ ተበታትኖ ቢመጣ ገንዘብ ያላት አለች ሌላ ምንም ነገር የላትም መልክም የላትም ዘሯም አይረባም ሃይማኖትም የላትም እቺ ደግሞ ሃይማኖት ብቻ ነው ያላት ገንዘብ የላት ምን የላት ቢባል ፈዝፈር بذات الدين ነው ምረጥ እሷን አንዳንዱ ወንድ ምንም ይሁን ምን ዲን ያላት ከሆነች አላህ ጥሎ አይጥለኝም ብሎ እሷን የሚያገባለ ሌላው ደግሞ መልክ ይኑራት እንጂ ምንም አይኑራት የሚላለ ሌላው ገንዘብ ይኑራት እንጂ ምንም አይኑራት የሚላለ ሌላው የዘሯ ጉዳይ ሰማይ ጠቀስ ዘር ምርጥ ዘር ይሁን እንጂ ችግር የለውም የሚላለ ነብዩ ግን ሰለላሁ ዐለይሂ ወሰለም ምናሉ ፈዝፈር بذات الدين ተሪበት ይዳክ ነው ጋብቻን በትክክል እንዳይፈጸም እንዳይሄድ የሚያስችሉ የሴቶቹ እንቅፋት ትልቁ መህር ላይ ነው መህር እንደ ሽያጭ መስል ይሄ በቃኛል ይሄ አይበቃኝም በጣም ወንዶቹን የሚፈታተን ክፍያ ይሆነ ምክንያቱም እንደዝናም ሆነና አሁን በጣም አስቸግሯል አይሰሩሁን በረከተን አክሰሩሁን በረከተን አይሰሩሁን ሙእነተን ነው ከሴቶቹ ሁሉ ረድኤት ይዘው በብዛት የሚመጡ የተባረከ ትዳር የሚሆኑ ሴቶች ወጫቸው የቀነሰ ሙእናቸው የቀነሰ ልፋታቸው የቀነሰ ሲጠየቁ ነገ ወዲያ ያያሉ አመት 2 አመት የማያጓትቱ ጋብቻ ሲባል መታጫ መጣያ መህር ማስረጊያ መመለሻ ያያሉ መከራማ ያሳዩ ማለት ነው አይሰሩሁን ሙእና ማለት
ቤት አለህ ወይ መኪና አለህ ወይ ቲቪ አለህ ወይ ቪዲዮ አለህ ወይ ምናምን አለህ ወይ እያሉ የማያስቸግሩ አክሰሩሁና ሙእነተን ነው አይሰሩሁ ሙእነተን ነው ሌላው እንግዲህ የመተጫጫ ቀለበት የቃል ኪዳን ቀለበት የምናምን ኬክ የሙሽራ መኪና የሰርግ ቀን እንትን ከዚያ ደግሞ የቅልቅል ቀን የምን ይያሉ በድግስ አርጎ ሰውን ማንገላታቱ ይሄ ትዳሮችን ወደ ዜሮ ያወረዳቸው ቬሎ መልበስ አለብን ብለው የሙሽራ መኪና ለሊሙዚን መከራየት አለብን ብለው በአውቶቡስ ስትጋፋ የነበረች ሴት የሰርጓ ቀን 5000 ብር አሁን እንግዲህ 5000 ብር ብለው ዛሬ 50000 ብር ሆኖ ይሆናል እኔም ማቀው ዛሬ 20 ዓመት ነው የ5000 ብር መኪና የቤት የሙሽራ መኪና ተከራይታ በሁለተኛው ቀን እኮ መርካቶ መሄድ ካለባት ሽንኩርት ልትገዛ በባስ ነው የምትጋፋው እንዴት ይሆናል ይሄ ለዚህ ባካችሁ ጋብቻን አቃሉት አጣ በሙሽርነት ቀን ለመሞሸር እሷን በእንተነው ጸጉር ቤት የሙሽራ ልብስ የምናምን ተብሎ የሚሰጠው የሚወጣው ወጪ ለሆቴል ለአዳራሽ ለምናምን ተብሎ የሚወጣው ነገር በጣም አደገኛ ነው ሰዎች ትዳር ለምን አታገቡ ስላቸው ወንዶች ከተገባ በኋላማ ምን ችግር ነበረው ግን ያንን ፈተና እንዴት ይታለፋል እኔ አስተዋውሳለሁ በደርግ ጊዜ አንድ ጓደኛችን በደርግ ጊዜ 800 ብር ጥሩ ደሞዝ የሚባል ነው 1000ማ የሚኒስትሮቹ ነው እና 800 ብር ደሞዝ አለው የውሎ አበንተነ እቺ እንትን ነው አበልም አለው አንዳንድ ጊዜ እና ትልቅ ስልጣን ያለው ነው ለምን አታገባም ብለን ስንቆጣው والله አሁን ችግር የለኝም ማግባት እንትን ማለት እችላለሁኝ ኑሮ የመምራት እችላለሁኝ አለ ግን በጣም አደገኛ የሆነው ይሄ ከጋብቻ በፊት ያለው ከማጨት ጀምሮ ያለው ነው አለኝ አሁን ደግሞ የባሰው ሆኗል በቃ ፈረንጆቹን ያያየን ልክ እነሱ ያሉትን ለተተቢዑን ሰነነ من كان قبلكم حذو القذة بالقذة شبرا بشبر ነው ስንዝር በስንዝር ክንድ በክንድ ያላችሁ ፈረንጆቹን ወይም እስላም ያልሆኑ ማህበረሰቦችን አይሁዳና ነሳራን ተከተላላችሁ حتى جحر ضب ቢገቡ እንኳን ለደخلتሙ جحر ضب ማለት እኮ ይሄ ድብ የሚባለው ጉድጓድ ውስጥ ነው የሚኖረው የሚያራውም እዚያ ነው ሚሸናው እዚያ ነው የሚበላው እዚያ ነው በጣም እንኳን እሱ ውስጥ አይደለም እሱ ሲወጣ እንኳን በአካባቢው ያለው ግማት በጣም ነው ሰውን የሚያስቸግረው ይባላል እሱ ዋሻ ውስጥ ሲገቡ ብታዋቸው ኸይር ቢኖር ነው እዚያ ውስጥ ለሚጠቅም ነገር ቢኖር ነው ብላችሁ ተገባላችሁ ፈረንጆቹና ሌሎቹን እስላም ያልሆኑ አካሎችን ለሚያመጡ ኸይር ነገሮች ላይ አዎ ተጠቀሙ ግን ማይረባ ነገር ላይ ሊገደል ይዟችሁ ለሚገባ ትዳር ለሚያፈርስ ኑሮ ለሚያባክን ነገር ላይ አትከተሏቸው እናንተ እስላም የሰጣችሁ እስላም ያስቀመጠው አስተምሮት አለና እሱን ተከተሉ ነው እንግዲህ ያው ሴት ልጅ በሰርግ ጋራ ብቻ ባይሆንም አንዳንዶቹ እኮ ልቅሶም ላይ ቢሆን ሳያረጉት አይቀሩም ሽቶ ተቀብቶ ውጭ መውጣት ነው አንዷ ሽቶ ብቻ አይደለም ተቀባብቶ መረ በተለይ ፊታችሁን ማትሸፍኑ ከሆነ ሰውነታችሁን ማትሸፍኑ ከሆነ ተቀባብታችሁ ከወጣችሁ የወንጀል ነው የሚሆነው ፊታችሁን ማትሸፍኑ ሙስሊም ሴቶች አላህን ፍሩ ተቀባብታችሁ አትወጡ ተቀባብታችሁ ከሆነ እንኳን ቤት ውስጥ ፊታችሁን ታጥባችሁ ኖርማል ሆናችሁ ወጡ ልትታጩ አይደለም የምትወጡት ማጌጥ ያለባችሁ የሚፈለግ ወንድ አጠገባችሁ ላለ ወንድ ነው ለባላችሁ ነው ላኪን ተቀባብቶ መውጣት ተጋጊጦ መውጣት ከፍተኛ ጥፋት ነው ሰርግ ላይ ሲባል ከሙሽራይቱ ያላነሰ ሚዜዎቹ አጃቢዎቹ እህቶቿ እናቷ አክስቶቿ በሙሉ ከሙሽራው ያላነሰ ጌጥ አጊጠው ነው የሚሄዱት ምንድን አሁንማ ደግሞ የሚዜ ልብስ ሁሉ ሙሽራው አለበት አሉ እንትን የሚባል
እንደዚህ ሆኖ ደግሞ ከአጅነቢ ጋር ነው የምትጋፋው የምትሳፈረው ከትልጋ ነው ስለዚህ ሰርግ አታስርጉ አንልም ሰርግ አትሄዱ አንልም ስትሄዱ ግን ስርዓት ጠብቃችሁ ሄዱ አዳቡን ጠብቃችሁ ሄዱ ሽቶ መቀባት የለባችሁም እንደው ማጌጥም የለባችሁም አለበለዚያ እዚያ ጓደኞቻችን ጋራ አምሮብን መታየት እንፈልጋለን ካላችሁ ሴት ለሴት አጊጡና ተሸፋፍናችሁ ሄዱ ሽቶ ግን በፍጹም ብትሸፈኑም አትቀቡ ምክንያቱም ስትሄዱ የሆነ ወንድ የናንተን ሽታ ያሸተና የናንተ ሽታ ወንዶችን አዛ ያረጋቸዋል አዛ አታድርጉ ሰዎችን ሰርግ ሄዶ ተቀባብታችሁ ሽቶ ተቀብታችሁ ሄዶ ደግሞ ወንድና ሴት አንድ ላይ መደባለቅ ወንጀል ነው እሱ ደግሞ እርግጥ አሁን ወንድና ሴት የመደባለቅ ነገር ብዙ የቀረ ይመስለኛል ላኪን አንዳንድ አካባቢ ላይ አሁንም ይሄ ነገር ሊቀጥል ይችላልና ጥንቃቄ ያስፈልጋል እኔ ከዚህ የባሰ ደግሞ አሁን በጋብቻ ዓለም ላይ በጣም ጥንቃቄ መደረግ ያለበት ያለ ምርመራ ወደ ጋብቻ መሄድ ነው አሁን ብዙ በሽታዎች ተላላፊ በሽታዎች በዓለም ላይ ተበትነው ነው ያሉት በተለይ ይሄ እስካሁን ድረስ መድኃኒት ያልተገኘለት የሚባለው የኤችአይቪ በሽታ በግንኙነት የተነሳ እንደሚተላለፍ ይታወቃል ጋብቻ ደግሞ ዋናው ዓላማው ለግንኙነት ነው ይህንን የዚህን ጤናነት ሳያረጋግጡ ዘሎ ጋብቻ ላይ መግባት እሷም ከሆነች ያለባት እንደ ነፍሰ ገዳይ ነው የምትቆጠረው እሱም ከሆነ ያለበት እንደ ነፍሰ ገዳይነት ነው የሚቆጠረው ይሄንን በጣም ልናስብበትና ጥንቃቄ ልናደርግ ይገባናል እዚያው ሰርግ ላይ የተገኛችሁ እህቶቻችሁ ያልሆነ ስራ እየሰሩ ካያችኋቸው ልትመክሯቸው ልትቆጧቸው ልታስታውሷቸው አምር ቢልማዕሩፍ ነህይ አኒል ሙንከር ልታደርጉ ይገባል ዝም ብላችሁ ልታዩ አይገባም በሰርግ ላይ ስትገናኙ በታዚያ ላይ ስትገናኙ ሐሜት አሉባልታ አንዷ ሌላዋን ነገር አምጥታ ካንዷ ወደ ሌላ ማድረስ እነዚህ ነገሮችንም እያያችሁ ዝም ልትሉ አይገባም እንግዲህ ከዚህ የባሰ ደግሞ ይሄ እንደነው ቅንድብ መቀንደብ እና ጥርስን ንቅሳት የፊት መነቀስ አንገት መነቀስ እጅ ንቅሳት እነዚህ አይነት ነገሮችን በጣም ጥንቃቄ ልታደርጉ ይገባል ከሰርግ ጋርም ሆነ ከሌላ ቦታ ላይ የተያያዘ ጸጉር መቀጠል የኛ ሀገር ሰው ያ አላህ የጸጉር መቀጠል ነገር በቃ ከሌላው ሀገር የባሰ ይመስላል ምክንያቱም ጸጉሩ ብዙ አያድግም መሰለኝ እና በቴሌቪዥን ላይ በመናምን ላይ የሚያዩት ነገር ጸጉራቸው የረዘሙ ሴቶች ሲያዩ ለምን አልገዛውም ብለው ምን ጸጉር እንደሆነ ባናቅም የፈረስ ወይም የሆነ ነገር ይሆናል እሱን አምጥታ ተሸክማ ማሄድ እስላም ይሄንን ሁሉ ያወግዛል ይሄንን ነገር ይከለክላል የራስሽን ጸጉር ተንከባክበሽ አሳድገሽ ህይወትሽን ባለሽ ተብቃቅተሽ ልትመሪ ይገባሻል ግን አታሎ ያንቺ ጸጉር ያልሆነውን ያንቺ ጸጉር አስመስለሽ ለማሳየት ከሆነ ትልቅ ወንጀል ነው አንዳንዶቹ ደግሞ ከዚህ ጋር በተያያዘ ማለት ነው እንቢያላ ረጅም የሚባል ተረት ወሬ አለ እሷ እኮ አርጅታለች ልጇን እየዳረች ይሆናል ግን ጸጉሯን ግጥም አርጋ ጥቁር ተቀባና ወይም ጥቁር የሆነ ጸጉር ትገዛና ወጣት ነኝ ለማለት ነው ሱብሃንአላህ ያ አላህ ኒዕማ ያ አላህ ኑር አለ መቀበል ነው የሚሆነው
يا الله ጸጋ ለመቀበል ነው ይሄን ያህል አርጎልን አላረክልንም ነው የሚሆነው ይሄን ሁሉ ሙኻለፋት እኔ ያንዳንዱ ሐዲሱን ምናምን ዑለማዎች ያሉትን አምጥቼ ብዙ ማውራት እችላለሁ ላኪን እንደው አለፍ አድርጌ ከነካሁኝ እናንተ እነዚህን ሰብሰብ አርጋችሁ እንዴ ይሄ ሰውዬ የሚለፈልፈው ይሄ ሰውዬ የሚያወራው ነገር እውነት ነው ብላችሁ ዘወር ብላችሁ ኪታቦችንም ሐዲሶችንም ፊቅሆችንም እንድታዩ ዑለማዎቻችሁንም እንድትጠይቁ ነው ሰርጎቻችን ከአላህ ረህመት የሚያመጣ ሱና ሳይሆን የአላህን ቁጣ ሊያመጣ የሚችል የወንጀል መጠራቀሚያ ሆነ ሱብሃንአላህ በሰርግም ሆነ በተለያዩ አጋጣሚዎች ላይ ከሚፈጠሩ ህቶቻችን ከሚሰሩ ስተቶች መካከል ጸጉርን ሰብስቦ ወደ ላይ ማቆም እንደዚህ ቀን ማኢላት ሙሚላት رؤوسهن كأسنمة البخت ድሮ ያፍሩ ነበር ሴቶቹ በቃ የከተማ ላይ ቢያሳ ላይ የምናያቸው ሴቶች ነበሩ እንደዚህ አርገው የምናያቸው አሁን የቤት ውስጥም ቢሆን እንደዚህ አርገው አስረው ስትሄዱ ታያቸዋል ምን ነው ክልክል አይደል እንዴ ክልክል እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም እኮ ከልክለዋል ሲንፋኒ من اهل النار ነው ሁለት ቡድኖች የሳት ቡድኖች አሉ ያልደረስኩባቸው ካሲያቱን ዓሪያት ለብሰው ያለበሱ የሆኑ የለባሽ ራቁት የሆኑ ማኢላቱን ሙሚላት ራሳቸው የሚዘነባበሉ የሌላ ሰውም የወንዶችን ልብም የሚያዘናብሉ ራሳቸው የግመል ሻኛ የመሰለ እንደዚህ ቀጥ ያለ ጉብ ያለ እኒህ ሰዎች ጀነት አይገቡም የጀነት ሽታም አያገኙም ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም እነዚህ በጣም አደገኛ ትልቅ ጥፋቶች ናቸው አረም ያሳፍረው ደግሞ ከዚህ የበለጠ ወይም እንደው ከዚህ የበለጠ የሚያስጠላው የሴቶቹ ጥፍር እንዴት ነው አላስጠላችሁም እንደው የሆነች ቆንጆ ሴት እንኳን ሆና ጥፍሯን ስታይ ወደ ጥፍሯ አካባቢ ስትደርስ የመጨረሻ ነው የሚያስጠሉ የድመት ጥፍር የመሰለ እንደዚህ የሚያስፈራራ ያውም የተቆጣች ድመት ጥፍሯን የመዘዘች ምንድነው እዚያው ላይ ደግሞ የተለያዩ ከለሮች ይቀቡታል በቃ የሆነ ሰው መሆናቸው ቀርቶ አውሬ መሰሉ ጥፍራቸው እንደ አውሬ የሚያረጋቸው ሴቶችና እህቶችን ያያየና ያለ ነው ጥፍር በጣም ረዘመ ከተባለ ቆየ ከተባለ ከ20 ቀን መቆየት በላይ መሄድ የለበትም ጥፍርን ማስረዘም ምንድነው ፋይዳው ለምንድነው እንትን የሆነው ምን ጥቅም አለው አንዳንዶቹማ የራሳቸው ጥፍር አይደለም አሉኝ እኮ አሁንማ የሆነ ነገር ፕላስቲክ ነገር ሰርተውላቸው እሱን ነው ተርኪብ የሚያደርጉት አሉኝ ጥፍር ያምራል ጥፍር መርዘም ሴት ልጅ ያሳምራል ብሎ ማን የሚያሳምር ቢሆን እኮ ነብዩ ሰለላሁ ዐለይሂ ወሰለም ተውት ይሏችሁ ነበር የሚያሳምርን ነገር እኮ ነግረዋል ጸጉራችሁን እንዳትነኩ ብለዋል ቅንድባችሁን እንዳትነኩ ብለዋል ሌሎችንም ነገሮች ስለዚህ እነዚህና መሰሎች በጣም አስቸጋሪ ጉዳዮች ናቸው እንግዲህ ብዙ ነገሩን ማለት ይቻላል አንዳንድ እህቶቻችን አላህ ሲፈጥረን ጉንጫቸው ላይ የሆነች ሄና ነገር ያለችባቸው ሴቶች አሉ ታምራለች እሷ ነገር ግን ሌሎቹ የላቸው እኔ ለምን አላደርግም በሚል አንዳንዱ ሆን ብለው ሰውነታቸውን በመብጣት ልዩ ነገር ለማድረግ የሚያቆስሉ አሉ ሌሎቹ ደግሞ በከለር ለማድረግ ይህም የማይረባ ፎርጂድ የማታለያ ነገር አይጠቅምም የሁሉ ልናደርግ የሁሉ ስተት ላይ ልንወድቅ የቻልነው የረሱል ሰለላሁ ዐለይሂ ወሰለም ሱና ስለተውነ ነው የአላህን Subhanahu Wa Ta'ala ቁርአን ስላልተከተልን ነው ስለዚህ ሁላችንም استجيبوا لربكم استجيبوا
ለአላህ ትእዛዝ ለነብዩ ሰለላሁ ዐለይሂ ወሰለም ሱና መታዘዝ ያስፈልጋል ሱሐባዎቹ ነብዩ ሊሞቱ ሲሉ ሱሐባዎቹ በጣም አዘኑና በቃ ተክዘው ሲያዋቸው ምን ሆናችሁ ነው አሏቸው ይባላል ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቋቸው ያው እርሶ ከሞቱ እንግዲህ ወህይ የለም መቋረጡ ነው ብለን ነው ሲሏቸው ተረክቱ ፊኩም አሉ መሐላችሁ እኮ ትችላችኋለሁ ሁለት ነገር ቁርአንና ሐዲስን ይዛችሁ ቀጥ ብላችሁ ከሄዳችሁ ወደ ቀኝም ወደ ግራም አትገቡም አትሳሳቱም ተረክቱ ፊኩም ማ ኢን ተመሰክቱም به ما لن تدلوا بعد كتاب الله وسنتي ብለዋል የረሱል ሰለላሁ ዐለይሂ ወሰለም ሱና ተከትለን እስከሄድን ድረስ የሰለፎችን መንገድ አክብረን እስከሄድን ድረስ ከስተት እንጠበቃለን አለበለዚያ ግን የማንም መጫወቻን ሆንና ዱንያም አኺራችንም እንዳይጠፋ ፈራለሁ አላህ Subhanahu Wa Ta'ala ይወፍቀን አላህ Subhanahu Wa Ta'ala ኸይሩን ይምረጥልን የነብዩን ሱና ተከትሎ ከሚሄዱና የነብዩን ሸፋዓ ከሚያገኙ ከነብዩ ጋራ ፍርደውሰል አላ ከሚቀሰቀሱ ሰዎች አላህ እንዲያደርገን ወንድሞች እህቶች ጥሩ ነገር ተናግሬ ከሆነ ከአላህና ከነብዩ ነው ተሳስቼ ከሆነ የራሴ ስለሆነ ዱዓ እንድታደርጉልኝ አላህ Subhanahu Wa Ta'ala አፉ እንዲለይ እንድትለምኑልኝ አደራ ያልኩኝ ይሄንን ፕሮግራም መልካም ምክር ለጥሩ ምክሮች ለጥሩ እህቶች ለመልካም ሴቶች የሚለውን እዚህ ላይ አቆማለሁ ወሰላሙ አለይኩም ወራህመቱላህ